በባለፈው ቪዲዮ ላይ ቤት እያጸዳሁኝ ምናምን አሳይቻችሁ ነበር። ዛሬ ደግሞ ቤት እያፈረስኩኝ ነው ማሳያችሁ። ህይወት እንዲህ ናት እንግዲህ፣ አንድ ቀን ደስታ አንድ ቀን የተደበላለቀ ህይወት ነውና እንደዚህ ነው፣ ምንም ማድረግ አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ቱብ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ዛሬ ደግሞ አንዳንድ ጊዜ አረብ ቤት በጣም የሆነ ብቸኝነትና ባዳነት ምንም ያህል እንኳ ጊዜ ብለፉ ብደክሙ ብቸኝነት በጣም የሚሰማችሁ ጊዜ አስታውሷችሁ አያውቅም? ዛሬ ተህይወቴ አንዱ ቀን ነውና ለማስታወሻ ይሄን ቪዲዮ እያያዝኩት ማታ የሚገርማችሁ ነገር ቤት እያጠብኩኝ በጣም እያጸደሁ ምናምን አመሸሁኝ እና ቤት የምሰሩ ደግሞ ብዙ ጊዜ ታውቁታላችሁ፣ ሐሙስና አርብ በጣም ስራ ይበዛል። ከዛ ሰኞና ማስከኞ ጽዳትም በዛው ልክ ቤት ጽዳት ይበዛልና እኔ ደግሞ እዛ ታይም ላይ ነበር እያሳለፍኩኝ የነበረው። ማታ ላይ ቤት በጣም አጽድቼ ምናምን ተኝቼ ጠዋት ትነሳ ቤቱን እንዳለ ድብልቅልቅ አድርገውት ምናምን ፍርስርስ አድርገውት። በቅርብ ነበር ቤቱ የታደሰውና ዛሬ ላይ ቤቱን እናሳድሳለን ምናምን ብለው አልነገሩኝ፣ ምን አላሉኝ። በጣም የከፋይ ቀን ወረብኝ በጣም። ምክንያቱም ቢያንስ ስራው እንዳለ አቀለጣጥፍ ነበረ። ሁለተኛ ደግሞ አላጸዳም ነበር፣ ጽዳት አልደክምም ነበር። ብቻ ይሁን አልሐምዱሊላህ ለኩልሃል። ለሰው ልጅ ጤና ነው፣ ምንም ማድረግ አይቻልም። ግን የሆነ አንዳንዴ ያለ አይደለ ለምን እንደሆነ አላውቅም፣ የሰራተኛ ጉልበት የሆነ የመኪናቸው ጉልበት ድክመት የሚሰማው ይመስለኛል ታስበው። ማለት የሆነ ከሰው ላይ ቁስ መኪናቸው ድካም እንደሚሰማው እኛ ደግሞ ከዛ ተነሱ መኪና ጉማ በላይ የኛ ጉልበት እንደሚሽከረከር አድርገው ነው የሚያስቡንና ለዚህም ደግሞ አልሐምዱሊላህ ለኩልሃል አላህ ጤና ስለሰጠን ነውና ብቻ ትዕግስት ያስፈልጋል አንዳንድ ጊዜ። ዛሬ በጣም ትዕግስቴን ተፈታትኜ ትዕግስት ያደረኩበት ቀን ነው። ይህ ደግሞ በቃ ክፉ ነገር ማሳለፍ ግድ ይለናል። መብታቸው ነው፣ ቤታቸው ነው። ነገር ግን አንዳንዴ ያለ አይደለ አታዚ ነገ እንዲህ ይፈረሳል፣ ሰዎች ይመጣሉ፣ የሚቀለጣጠፍናለ አቀለጣጥፊ። እርግጥ ብዙን ጊዜ ከባባድ እቃ እንደዚህ አንሻ ይሉኝም አልፎ አልፎ። ያው እኔ እንደዚህ ሁሌ እንትን ማለሸም ሲሆንብኝ ያነሳለሁኝ እንጂ አንስተው ምናምን ነው ያገኘኋቸው። ቢሆንም እንደዚህ እንዳለ ቤቱን ድብልቅልቅ አድርገውት ይሄ እንዳለ ማታ አጽድቼ የተኛሁት ቤት ነው። የሚገርማችሁ ነገር ማለት ነው እንደዚህ እስከሚሆን ማታ አጽድቼ የተኛሁት ነው። እድሳት ደግሞ በቅርብ ነው የታደሰውና ብቻ በጣም እንትን ይላል። እዚህ አካባቢ ብታው ፍላሽ አርጌ ምናምን እያጠፍኩኝ ልቤን ሁላ እስከሚያፍነኝ ድረስ እንደምታዩት ይሄ መጅለስ አጽድቼ ይሄ መጅለስ እንዳለ ግርግዳውን እንትን ሲሉት ቤቱ እንዳለ ብቻ ምን ብዬ ልንገራችሁ። ብቻ አልሐምዱሊላህ ይታለፋል። ትዕግስት የሚባለው ነገር አንዳንድ ጊዜ ዋጋ ያስከፍላል። ትዕግስት ማግኘት ትልቅ ነገር ነውና አላህ ደግሞ ታጋሾች ያድርገን። ሁላችሁም በያላችሁበት ለዚህ አይነት ነገር እንደዚህ አይነት ችግር ሲያጋጥማችሁ ሶብር እናደርጋለሁ ወገን። ብቻ ቤቱ ያሳዝናል። እኔ አንድ ቤት ተጀመርኩኝ ስንት አመቴ፣ እነሱ ደግሞ ይኸው ለስንተኛ ጊዜ እያደሱ ማለት ነው አሁን ያሉትና በዛ ሲስተም ላይ እያለፉ ማለት እና እንግዲህ ተመሳሳይ ነው ደግሞ የሚያድሱት። ቤቱ ግን ወላሂ በጣም በጣም አሳዘነኝ። እነሱ ለቆፈሩት እነሱ ላነሱት በጣም አሳዘነኝ የምር። እንደምታዩት ግድግዳው ምናምን በጣም ያምራል። ግን የሚመልሱት ይሄንኑ ነው፣ የተለየ ነገር አያደርጉም፣ አይወዱም። መሬቱንም የፈለገውን ያህል ሰራሚክ ቢያነሱ ምን ቢያነሱ በእርግጠኝነት እዚህ አካባቢ ሽንት ቤት ምናምን መቅሰላ በሩ ምናምን እዚህ ጋር ያለው ኮርኒስ ይቀየራል። ይሄ ኮርኒሱ ይቀየራል። ግን ያሳዝናል። አሁን በኔ የተሰራው የምር አንዳንድ ጊዜ ባለሀብት አረቦች ለምን እንደሆነ አላውቅም የሆነ የሚሰማቸው ነገር አይኖርምና እንደምታዩት ግቢው ምናምን መብራት ብዙም ያው እንትን ስለተባለ ስለተነቃቀለ ጠፍቶ ነው እዚህ ጋር መብራት እንትን ያላልኩት። በጣም ያሳዝናል የምር። ይሄ አሁን እንዳለ የሚነሳ ነው መሬቱ እዚህ ጋር ያለው። ብቻ አረቦችም አልሐምዱሊላህ በውጭ ዜጋ ነው ፈታ የሚሉት። አንድ የወደቀ ነገር አያነሱም እነሱ። እድሜ ለውጭ ዜጋ።
ያው በዘዛ አካባቢ ያለው ሁሉ ነገሩ እንደምታዩት ደስ የሚላል ያሳዝናልም። ለምን እኔ እንደምን እንደሆነ አላውቅም። ቤት አጽድቼ ቤት ይቆሽሽብኝ። በተለይ አሁን እዚህ አካባቢ ያለ መጅለስ እንዳለ ወጥቶ ይታጠባል፣ ተፈቶ ይታጠባል ምናምን። ይሁን ብቻ አልሐምዱሊላህ። እንደምታዩት እዚህ አካባቢ ላይ እንዳለ ኮተት በኮተት ቤት ሲገላበጥ በቃ ከሚያስጠላችሁ ነገር ምንድነው? እንደዚህ አይነት ጽዳት ሲያጋጥም ብቻ አልሐምዱሊላህ ለኩልሃል። ትዕግስት የሚባለው ነገር ይፈትናልም ማግኘትም ደግሞ በጣም ከባድ ነው። አልሐምዱሊላህ